የኔና የእናንተ ጌታ መድኃኔ ዓለም ኢየሱስ ክርስቶስ ስልጣኑን ሸሽጎ ክብሩን አዋርዶ ልዑል መንበሩን ትቶ በዚህ ምድር ላይ የሰውን ፍለጋ ሰውን ለማዳን የማዳን ስራውን ካከናወነ በኋላ በ40ኛው ቀን በክብር ያ ወድቆ ደክሞ የነበረው ደካማ ሥጋ ከመለኮት ጋር ተዋህዶ ዳግማዊው አዳም ኢየሱስ ክርስቶስ በክብር ከባህሪ አባቱ ከባህሪ ሕይወቱ ከአብና ከመንፈስ ቅዱስ ጋር የተካከለበት የወደቀው አዳም ሕይወት አግኝቶ ክብር ያገኘበት ያጣውን ልጅነት የተመለሰበት ታላቅ የክርስቶስ የማዳን መስተንክራዊ ሥራ የተገለጠበት በዓለ ዕርገት ነው። የክርስቶስ ጎዳናዎች 3 ነበሩ ሰውን ለመፈለግ። በመጀመሪያ ከብስራት እስከ ጥምቀቱ ያለው፣ ሁለተኛ ደግሞ 30 ዓመት እስከሚሞላው ድረስ፣ ሁለተኛው ደግሞ ከተጠመቀ በኋላ ዕለቱን ገዳመ ቆሮንቶስ ሄዶ 40 ቀንና 40 ሌሊት ከጾመ በኋላ የማዳን ስራውን የጀመረበት እስከ መቃብር ድረስ በሶስተኛው እስከሚነሳ ድረስ ሁለተኛው የክርስቶስ ጎዳና ነው። ሶስተኛውና የመጨረሻው ዋናው ደግሞ ከትንሣኤ እስከ ዕርገት ያለው ነበረ። መጀመሪያ ሐዋርያትን ሰበሰበ፣ 72ቱን አርድእት ሰበሰበ፣ ቅዱሳት አንስትን ሰበሰበ። ከ5 ገበያ እነዚህን 120 ቤተሰብ ከሰበሰበ በኋላ እነሱን ተከትለው የሚመጡትን ከሰራ በኋላ ክርስቶስ የኔና የእናንተን ሥጋ በመልበሱ እኔና እናንተን ለማዳን ሞተን የነበርነውን ሞት ሞቶልን ዳግመኛ ተነሳ። ከተነሳ በኋላ በሐዘን ተውጠው የነበሩትን ተከታዮቹን ክርስቶስ በመያዙ ሸሽተው የነበሩትን የዓላማ ጽናት ያልነበራቸውን ሐዋርያት ከያሉበት ሰብስቦ ከኤማሁስም ከገሊላም ከቅፍርናሆምም ከተለያየ ከኢየሩሳሌም ግዛት ከሰበሰባቸው በኋላ አጽናንቷቸው መጽሐፈ ኪዳናትን ሲያስተምራቸው ሲያሳውቃቸው ቆይቶ ደካሞች ሆነው በማመንና ባለማመን መሃል ይቅበዘ